አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትሎ ትሰማላችሁ። በቅድሚያም አርዕስቱን እናስተዋውቃችሁ። ዛሬ በቆቦ ዙሪያ በህወሓትና በመከላከያ ሰራዊት መካከል ውጊያ ተካሂዷል። ከግንባር የተሰሙ መረጃዎችን አጥር አድርገን ይዘናቸዋል። የአውሮፓ ህብረት ከኢትዮጵያ ጋር በተያያዘ ባወጣው ሪፖርቱ የጦሩ ጉዳይ አሳስቦኛል ብሏል። የትኛውን ጦር የሚለውን በዝርዝር አሰናድተነዋል። አዳዲስ የህወሓት ተዋጊዎች በሱዳን ምድር እየታዩ ነው። ጉዳዩ በርካቶችን እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ያስተዋወቋቸውን አዳዲስ የዲፕሎማሲ ዶክትሪኖችና የስትራቴጂክ መርሆች በመተቸት በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም እጅግ ሰፊና ጠንከር ያለ የፖለቲካ ሂስ አቅርበዋል። የምጽዋና የአሰብ የባህር በሮችን በተመለከተም አምባሳደሯ ያነሷቸው ጉዳዮች አሉ። ህወሓት ልክ እንደ አልሸባብ የጭካኔ ጫፍ ላይ ደርሷል የሚል ከባድ ውንጀላ ቀርቦበታል። ከሱዳን ጦርነት ጋር በተያያዘ የህወሓት የዳላር ምንጭ ናቸው በተባሉ ተዋጊዎች ዙሪያ ከፍተኛ አመራሩ አነጋጋሪ መረጃ ይፋ አድርገዋል። የድንበር ከተማን የተቆጣጠረው ጦር እየገሰገሰ ነው። ጦሩ ከኢትዮጵያ ምዕራባዊ ድንበር አቅራቢያ የምትገኘውን ስልታዊ ጠቀሜታ ያላት የምትባለዋን የኩርሙክ ከተማን ሰብሮ በመግባት አሞራ የተባለችዋን መንደር በቁጥጥሩ ስር እንዳስገባ እየተነገረ ነው። የባህር ዳር ስታዲየም እግድ መነሳቱ ተሰምቷል። ይህንን ጨምሮ በመግቢያው ያስተዋወቅናቸውን መረጃዎች አሁን አንድ ባንድ አፍታተን እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩም። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላችኋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ድንገት በቆቦ የተቀሰቀሰው ውጊያም የትግራይና አማራ ክልል በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን ምሽቱን የወጣ መረጃ አመላክቷል። ግጭቱ የተቀሰቀሰው በቆቦ ጮቢበርና አዲስ ቀኝ በተባሉ አካባቢዎች እንደሆነ ነዋሪዎች መረጃውን ነግረውኛል ሲል ዶይቼ ቬለ ከደቂቃዎች በፊት ባጋራው መረጃ አመላክቷል። ማለዳ 1 ሰዓት ግድም የተጀመረ ነው የተባለው ውጊያ ከ1 ሰዓት በኋላ ቆሟል። በግጭቱ የአነስተኛና መካከለኛ የጦር መሳሪያዎች ድምፅ ይሰማ እንደነበር የተናገሩት የዓይን እማኞች የከባድ መሳሪያ ድምፅ በውጊያው ውስጥ አለመሰማቱን ተናግረዋል። ውጊያው ከዋጃ አካባቢ ዋልካ መንደር መቀስቀሱን የገለጹት ነዋሪዎች ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተቋርጦ እንደነበርም አስታውሰዋል። ኋላ እንደገና 4 ሰዓት ግድም ለተሽከርካሪ ክፍት መደረጉን ነው ነዋሪዎች ለዶይቼ ቬለ የተናገሩት። ለጥቂት ሰዓታት ተካሂዷል የተባለውን ውጊያ አስመልክቶ የተለያዩ ማህበራዊ ትስስር ገጾች ላይ የተሰራጩ መረጃዎች ያሉ ሲሆን እስካሁን ባለው ሁናቴ ግን ስለ ውጊያው ከፌደራሉ መንግስትም ሆነ ከህወሓት ወገን የተባለ ነገር የለም። ሁለቱም ኃይላት በአካባቢው በርከት ያለ ኃይል ሲያሰባስቡ የቆዩ ሲሆን የተፈጠረውን ውጥረት ተከትሎም የሰጉ ነዋሪዎች አስቀድመው አካባቢውን ለቀው ወጥተዋል። የረፋዱ ውጊያ በምን ምክንያት በድንገት እንደተቀሰቀሰ ከሰዓታት በኋላም እንዴት እንደቆመ የተብራራ መረጃ የለም። ህወሓት መዳረሻዬ 4 ኪሎ ነው ያለ ነው። ትዕግስት ያልቋል በማለት በርካታ ጦር አሰልጥኖ በተለያዩ ግንባሮች ታጣቂዎችን አሰልፏል። በዚህ ግስጋሴም ውስጥ አጋዥ የሚሆኑ አካላት እንዳሉት እየተናገረ ነው። በፌደራሉ መንግስት የተሾሙትን ሌተናል ጄኔራል ታደሰ ወረደን ከስልጣን አሰናብቶ ከቤት እንዳይወጡ አድርጓቸዋል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ በኩል ተጀምሮ የነበረውንም የሰላም ጥረት ትርጉም አልባ በማለት ውድቅ አድርጎታል። ከሳምንታት በፊት በኢትዮ ሱዳን እንዲሁም ኤርትራ ድንበር አቅራቢያ ሸረሪና በተባለ ቦታ በስኬት ያልተደመደመ ነው የተባለ ውጊያም ከፍቶ ነበረም። አዳዲስ የህወሓት ተዋጊዎች ታዩ። በሱዳን የእርስ በርስ ጦርነት እየተሳተፉ የሚገኙት የህወሓት ታጣቂዎች ከሰሞኑ በተካሄዱት ውጊያዎች የተወሰኑት በጀነራል መሐመድ ሐምዳን ዳጋሎ የፈጥኖ ደራሽ ወይም አርኤስኤፍ ጦር እጅ መግባታቸውን የሚያሳዩ ተንቀሳቃሽ ምስሎች እየወጡ ነው። በጀነራል አብደልፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦርና በጀነራል መሐመድ ሐምዳን ዳጋሎ ጦር መካከል ከሰሞኑ በብሉ ናይል ግዛት ከባድ ውጊያ ሲካሄድ የከረመ ሲሆን በዚህም የሱዳን ጦር የተከፈተበትን ጥቃት መቋቋም ባለመቻሉ
ኩርሙክ የተባለችውን የኢትዮ ሱዳን ድንበርን አካባቢ ጨምሮ ሰፊውን የብሉ ናይል ግዛት ጥሎ አፈግፍጓል። በዚህ ውጊያ የህወሓት ተዋጊዎች ከአልቡርሃን ጦር ጎን በመሰለፍ የጀነራል መሐመድ ሐምዳን ዳጋሎን የፈጥኖ ደራሽ ጦር የወጉ መሆኑ የታወቀ ሲሆን የሱዳን ጦር የተከፈተበትን ጥቃት መቋቋም ተስኖት ወደ ኋላ አፈግፍጓል። ይህን ተከትሎም ከጦሩ ጋር አብረው ሲዋጉ የነበሩ የህወሓት ተዋጊዎች በፈጥኖ ደራሹ ጦር እጅ ገብተዋል። በዚህ ውጊያ ከዚህ ቀደም እድሜ ያልደረሰ የአንድ ታዳጊ ኢትዮጵያ የትግራይ ተወላጅ ልጅ በአርኤስኤፍ ተዋጊዎች እጅ ወድቆ የታየ ሲሆን ሁናቴው በርካቶችን አነጋግሮ ነበረም። ቆይት ብሎም የሌሎች የፈጥኖ ደራሽ ጦር እጅ የወደቁ የትግራይ ተወላጆች ምስላቸው በማህበራዊ ትስስር ገጾች ይፋ ሆኖ ነበረም። በሱዳን የእርስ በርስ ጦርነት እየተሳተፉ የሚገኙት የህወሓት ተዋጊዎች የጀነራል አብደልፋታህ አልቡርሃን ጦር ባለፈው ሐምሌ ወር ከሰሞኑ የተነጠቀውን የብሉ ናይል ግዛትና የኩርሙክ ከተማን ሲቆጣጠር ከጦሩ ጋር አብረው በመዋጋት ሰፊ ተሳትፎ አድርገዋል። ከጥቂት ሳምንታት በኋላ ደግሞ የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ባካሄደው መልሶ ማጥቃት እንቅስቃሴ የሱዳን ብሔራዊ ጦር ቀጠናውን አስረክቦ መውጣት ግድ ብሎታል። በውጊያው የህወሓት ታጣቂዎችን ጨምሮ በርካቶች እስከ ህይወት መስዋዕትነት ድረስ የዘለቀ ከባድ ጉዳት ደርሶባቸዋል። ታጣቂዎቹ ከሱዳን ብሔራዊ ጦር ጎን ሆነው እንዲዋጉ እያደረገ ያለው ህወሓት ሲሆን በምን አይነት የውስጥ ስምምነት ነው ይህን እያደረገ ያለው የሚለው ግልጽ አይደለም። በሱዳን በተደራጀ መልኩ እየተንቀሳቀሰ የሚገኘው አርሚ 7 የተባለው የህወሓት ታጣቂ ሲሆን በቅርቡም የአሜሪካ ምክር ቤት የውጭ ግንኙነት ቢሮ የሱዳንን የእርስ በርስ ጦርነት እያወሳሰቡ ካሉት መንግስታዊ ያልሆኑ ተዋናያን ወይንም ናን ስቴት አክተርስ መካከል ከዘረዘራቸው ቡድኖች መካከል የአርሚ 7ን ስም አብሮ አንስቷል። ሁናቴውን በተመለከተ ስቴት ዲፓርትመንት እንዲያጠናው ምክር ሀሳብ ቀርቧል። የትራምፕ አስተዳደር ህወሓት በቋፍ ላይ ባለው የአፍሪካ ቀንድ ቀጠና ሌላ አዲስ ጦርነትን ሊቀሰቅስ እየተንቀሳቀሰ ነው በሚል ከአንድ ወር በፊት አክራሪ ባላቸው ነገር ግን ስማቸውን ይፋ ባላደረገው የህወሓት አመራሮች ላይ የቪዛ እገዳን መጣሉ ይታወሳል። በአሜሪካ ምክር ቤት የውጭ ግንኙነት በኩል ለስቴት ዲፓርትመንት የቀረበው አጥንታቸው አቅርቡልን የሚለው ጥያቄ በመጨረሻ ምላሹ በእርግጥም ህወሓት በሱዳን የእርስ በርስ ጦርነት ውስጥ ታጣቂዎቹን አሰልፏል የሚል ከሆነ የትራምፕ አስተዳደር እርምጃ ይበልጥ እንደሚከብድ ይጠበቃል። በተለይ ከአንድ ወር ጀምሮ ባሉት የሱዳን ኃይላት ፍልሚያ የህወሓት ታጣቂዎች ተሳትፎ እንደነበር በግልጽ እየታየ ነው። የጦሩ ጉዳይ አሳስቦናል። የአውሮፓ ህብረት ከኢትዮጵያ ጋር በተያያዘ አዲስ ሪፖርት ይፋ አውጥቷል። የ2025 ዓለም አቀፍ የሰብአዊ መብት አያያዝና የዲሞክራሲን አካሄድ በተመለከተ ህብረቱ ባወጣው ሪፖርቱ የኢትዮጵያ ጉዳይ እንዳሷል። ከዓመታት በፊት ወደ ሰሜን ኢትዮጵያ የገባው የኤርትራ ጦር ዛሬም ድረስ እዛው መገኘቱና አለመውጣቱ አሳሳቢ ነው ብሎታል። ህብረቱ በዚህ ሪፖርቱ የተለያዩ ጉዳዮችን ያነሳሳ ሲሆን አንዱም አጽንኦት የሰጠበት ጉዳይ ከጦርነቱ ጋር በተያያዘ መንግስት ተጠያቂነትን ለማስፈን ሂደት ላይ የነበረበትን የሽግግር ፍትህን የሚመለከት ነው። በዚህም በድህረ ጦርነት ተጠያቂነትን ለማስፈን የሽግግር ፍትህ ፖሊሲና ፍኖተ ካርታ የጸደቀ መሆኑን ያስታውሰው ሪፖርቱ ሆኖም አሁን ባለው ሁናቴ ትጥቅ ማስፈታትን የሽግግር ፍትህና ተጠያቂነትን በማረጋገጥ በኩል ከፍተኛ የሆነ መዘግየት ይታያል ብሏል። ሪፖርቱ ቀደም ሲል የነበረው ተነሳሽነትም ቆሟል ሲል የተናገረው በኢትዮጵያ በተለያዩ ክልሎች አሁንም ግጭቶች የቀጠሉ መሆኑን በማንሳትም የፕሪቶሪያው ስምምነት ውጤትን አላመጣም፣ ስምምነቱ በአማራ ክልል አዲስ ጦርነት አዋልዷል፣ ከኤርትራ ጋርም ውጥረት እንዲፈጠር ምክንያት ሆኗል ብሏል። ትግራይን የሚቆጣጠረው ህወሓት ምንም ባይልም የአውሮፓ ህብረት በዚህ መግለጫው የኤርትራ ጦር አባላት በሰሜን ኢትዮጵያ መኖራቸውን በመግለጽ በተለያዩ አካላት በኩልም ግጭቶች መስተዋላቸው አሳሳቢ ነው ብሎታል። ህብረቱ በዚህ ሪፖርቱ በሰሜን ኢትዮጵያ ትግራይ ያሉ ባላቸው የኤርትራ ወታደሮች ዙሪያ ወታደሮቹ አካባቢውን ለቀው እንዲወጡ በተደጋጋሚ ማሳሰቢያ ቢሰጥም በኤርትራ መንግስት በኩል ጦራችን የሚገኘው በራሳችን ግዛት ውስጥ ብቻ ነው የሚል ማስተባበያ ይሰማበታል። የኤርትራ ጦር አወዛጋቢዋን ባድመን ጨምሮ በርካታ የሰሜን ኢትዮጵያ ክፍሎችን ተቆጣጥሮ መቀጠሉ እየተነገረ ሲሆን በቀደሙት ጊዜያት የኤርትራ ጦር ከትግራይ ግዛቶች ይውጣ በማለት ተከታታይነት ያላቸው መግለጫዎች ሲያወጣ የነበረው ህወሓት ከተወሰኑ ጊዜያት ወዲህ በዚህ ጉዳይ ዝምታ መርጧል። ህብረቱ በመግለጫው በኢትዮጵያ እየተካሄደ የሚገኘው ብሔራዊ ምክክርን በርቱ፣ ግፉበት በሚል አደናንቆታል። ጦሩ እየገሰገሰ ነው። በሱዳን ብሉ ናይል ግዛት የሚንቀሳቀሰው የሱዳን መስራች ጥምረትና የፈጥኖ ደራሽ ኃይላት ከሱዳን መደበኛ ጦር ጋር ካደረጉት ከባድ ውጊያ በኋላ ከኢትዮጵያ ምዕራባዊ ድንበር ጋር በቀጥታ የምትዋሰነዋን ስልታዊ ጠቀሜታ አላት የምትባለዋን የኩርሙክ ከተማ አልፎ አሞራ የተባለችዋን መንደር በቁጥጥሩ ስር አስገብቷል። የአማጽያኑ ኃይል ባወጣው ይፋዊ መግለጫው በመቶዎች የሚቆጠሩ የመንግስት ወታደሮች መገደላቸውንና መማረካቸውን ገልጿል። በርካታ ከባድ የጦር መሳሪያዎችና ወታደራዊ ቁሳቁሶችን በመውረስ ወደ ዋናዋ የዳማዚን ከተማ በከፍተኛ ሁናቴ እየገሰገሰ መሆኑን ተናግሯል። ጥምረቱ በሙስሊም ብራዘርሁድ
ወይንም በሙስሊም ወንድማማቾች የተጠለፈውን የሱዳን መደበኛ ጦርና ቅጥረኞቹን በሙሉ በመስበር መላ ሀገሪቱን ነጻ ለማውጣት ቆርጦ መነሳቱን ተናግሯል። የአዲስ ውጊያ የተካሄደበት የብሉ ናይል ግዛትና ዋና ከተማ አደማዚን ከኢትዮጵያ ሰሜን ምዕራብ ድንበር በተለይም ከቤንሻንጉል ክልል በቀጥታ የሚገናኙ በመሆናቸው ለታላቁ የህዳሴ ግድብ እጅግ ቅሩብ የሆኑ ናቸው። አማጽያኑ ከኢትዮጵያ ድንበር አቅራቢያ የምትገኘውን የኩርሙክ ግንባር ሰብረው ወደ ውስጥ ዘልቀው መግባታቸውና የአምራም መንደር መቆጣጠራቸው የጦር ግንባሩን ወደ ዋናዋ ማዕከላዊ ከተማ ይበልጥ ለማስጠጋት የስትራቴጂ የበላይነት የሰጣቸው ሲሆን ይህ የድንበር አካባቢ የጦርነት ሚዛን በከፍተኛ ሁናቴ መገልበጥ በአካባቢው አዲስ ወታደራዊ ውጥረት ፈጥሯል። ህወሓት እንደ አልሸባብ ሆኗል። ሚኒስትር ዴኤታው ህወሓት ልክ እንደ አልሸባብ የጭካኔ ጫፍ ላይ ደርሷል የሚል ከባድ ውንጀላ ቀርቦበታል። ከሱዳን ጦርነት ጋር በተያያዘ የህወሓት የዳላር ምንጭ ናቸው በተባሉ ታጣቂዎች ዙሪያ ከፍተኛ አመራሩ አነጋጋሪ መረጃ አጋርተዋል። የቀድሞ የመቀለ ዩኒቨርሲቲ ፕሬዝዳንት የስምረት ፓርቲ ከፍተኛ አመራርና የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት በትግራይ ክልል ባለው ወቅታዊ ሁናቴና ከህወሓት ጋር በተያያዙ ጉዳዮች ዙሪያ አስተያየት ሰጥተዋል። ፕሮፌሰር ክንደያ ከጋዜጣ ፕላስ ፖድካስት ጋር ባድርጉት ሰፊ ቆይታ ህወሓት የትግራይን ወጣቶች በግዴታ ለማፈስና ለማሰልጠን የሚጠቀምባቸው ድንጋጌዎች እስከ ሞት ቅጣት የሚያስፈቅዱ አንቀጾችን ያካተቱ ህገ መንግስታዊ መብቶችን የሚጥሱና ልክ እንደ ሽብር ቡድኑ አልሸባብ ጭንብል የለበሱ እጅግ የጭካኔ ጫፍ መገለጫዎች ናቸው ብለዋል። ክልሉ የወርቅ ቁፋሮ የሚካሄድበት ሰፊ ሀብት እያለው ህዝቡ ግን ምግብና የዕለት እርዳታ አጥቶ ለህልፈት እየተዳረገ ነው ያሉት ፕሮፌሰሩ ከውጭ የሚመጡ እንደ ዘይት ያሉ የእርዳታ እህሎችና ስንዴዎች ጭምር በቡድኑ በስውር እንደሚሰረቁና በጦርነት ወቅት ከዲያስፖራ የተሰበሰበው በሚሊዮን የሚቆጠር ዶላር የት እንደገባ አይታወቅም ብለዋል። በቀጠናው ዘላቂ ሰላም ሊመጣ የሚችለው የህወሓት ኃይል በሙሉ ከስልጣን ሲወገድ ነው ብለዋል። ቡድኑ ሱዳን ውስጥ ካለው የስልጣን ሽኩቻ ጀርባ እጁን በማስገባት የውክልና ጦርነት ሲያካሂድ ቆይቷል ያሉት ሚኒስትር ዴኤታው ህወሓት ቀደም ሲል ከነበረው አንድ ሰራዊት በተጨማሪ ሁለተኛ ሰራዊት እንዲሁም በቅርቡ በሸረሪና ግንባር ውጊያ ያካሄደውን 13ኛ ሰራዊትን ጨምሮ 3ኛ ሰራዊት በማደራጀት በዶላር የሚደገፍ የውክልና ጦርነት የገቢ ምንጭ ፈጥሮለታል ብለዋል። አጠቃላይ በትግራይ ህዝብ ላይ ለተደቀነው ቀውስ ህወሓት ቀዳሚ ተጠያቂ ነው ያሉት ፕሮፌሰር ክንደያ ወደ ሰላማዊ መንገድ ከመጡ በህግ መጠየቃቸው ስለማይቀር ጦርነቱን እንደ ገቢ ምንጭ ለመቀጠል እየሰሩ ናቸው። በጦርነት ባያሸንፉ እንኳን በቀጣይነት ቀውስ የመፍጠር አቅም እንዳላቸው ጠቁመዋል። በአሁኑ ወቅት የትግራይ ወጣቶች ወደ ኩርሙክና ደማዚን የሱዳን ግዛቶች እየተወሰዱ በገንዘብ ተሽጠው በውክልና ጦርነት እንዲሳተፉ እየተደረጉ ነው ብለዋል። ይህንን አደገኛ አሰቃቂ ድርጊት በአስቸኳይ ማስቆም የሁሉም ኢትዮጵያውያን የጋራ ኃላፊነትም ነው ብለዋል። ትግራይ የኢትዮጵያ ፌዴሬሽን አካል በመሆኗ የህዝቡን ህገ መንግስታዊ መብቶችና ደህንነት የማስጠበቅ ቀጥተኛ ኃላፊነት የፌዴራሉ መንግስት ነው ያሉት ፕሮፌሰር ክንደያ እስካሁን መንግስት ላሳየው ታጋሽነት ትልቅ አድናቆት እንዳላቸው ተናግረዋል። ይሁን እንጂ ህዝቡ የሚሰቃይበት ጊዜ አብቅቶ ቡድኑ አደብ የሚገዛበት መዋቅር ሊዘረጋ ይገባዋል ብለዋል። የፕሪቶሪያው የሰላም ስምምነት ሲፈረም ትልቅ አስተዋጽኦ ያደረገው ዓለም አቀፉ ማህበረሰብ አሁን በህወሓት በኩል እየተፈጸሙ ያሉትን እነዚህን ግልጽ ጥሰቶች በዝምታ መመልከት የለበትም፣ ተጽዕኖ ሊያሳድር ይገባዋል ሲሉም መልእክታቸውን አስተላልፈዋል። ኤርትራ ስለ ጠቅላዩና የባህር በር የተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የኢትዮጵያን ወቅታዊ የፖለቲካ ፍልስፍናዎች፣ የዲፕሎማሲ ዶክትሪኖችና የቀይ ባህር አካባቢ ቀጠናዊ ግንኙነቶችን አስመልክቶ እጅግ ሰፊና ጠንከር ያለ የትችት ጽሑፍ በማህበራዊ ትስስር ገጻቸው አስነብበዋል። አምባሳደር ሶፊያ ባሰፈሩ ጽሑፍ ጠቅላይ ሚኒስትር አብይ መደመር የተባለውን የፖለቲካ ፍልስፍና እንደ አዲስ ስልታዊ መንገድ ቢያስተዋውቁም በአሁኑ ወቅት ግን በሀገሪቱ ውስጥ ያለው ነባራዊ ሁናቴ ከባድ ቀውስ ያስከተለ ነው ሲሉም በመጥቀስ በሀገሪቱ የተለያዩ አካባቢዎች ለሚታዩት የጸጥታ ችግሮች እንዲሁም ማህበራዊ ቀውሶች ዓለም አቀፉ ማህበረሰብ የሰጠው ዝምታ አሳሳቢ ሆኖ አግኝቻለሁ ብለዋል። አክል አድርገውም የኢትዮጵያ መንግስት በቅርቡ ያስተዋወቃቸውን መቋቋም፣ መጠቀምና መግራት የሚሉትን 3 መዎች እንዲሁም ንቁ፣ አማራጭ፣ ተለዋዋጭና አጀንዳ ቀራጭ የሚሉትን አዲስ የዲፕሎማሲ ዶክትሪኖች እንዲሁም የድምር ጫና ጽንሰ ሀሳቦች የተቹ ሲሆን ስልታዊ ጫናዎችን ወደ ሉዓላዊ መብትነት በቀጥታ መቀየር አይቻልም፣ ዓለም አቀፍ ህግ በጉርብትና ወይንም በቅርበት መብት ላይ ተመስርቶም አይሰራም ብለዋል። ቀጠናዊ ትስስሮችንና የተደቀኑ የውጭ ጫናዎችን አስመልክቶ በሰጡት ሐሳብ የኤርትራ የውጭ ወታደራዊ ካምፖች፣ የባህር ላይ ፖሊሲ፣ የግዛት አንድነትና ከሌሎች ሀገራት ጋር ያሏት ግንኙነቶች ለኢትዮጵያ ስትራቴጂ የማይመቹ ወይንም አስቸጋሪ ሊሆኑ ቢችሉም ድርጊቶቹ ህገወጥ አይደሉም ብለዋል። የትግራይ ፖለቲካ የራሱ የሆነ ታሪካዊ ሂደት ያለው ነው ያሉት አምባሳደሯ ግብጽ፣ ሱዳንና የባህረ ሰላጤው ሀገራት የየራሳቸው ገለልተኛ ፍላጎትና ስሌት እንዳላቸው ጠቅሰው
ሉዓላዊ ሀገራት የተደራረቡ የጋራ ጥቅሞችን ለማሳካት የሚከተሉት አካሄድ ዓለም አቀፍ ግንኙነት ተብሎ እንደሚጠራና ድምር ጫና ማለት ጎረቤት ሀገራት የሚያሳልፏቸው ገለልተኛ ውሳኔዎች የኢትዮጵያን ምርጫዎች የሚገድብበት ሁናቴ ከሆነ ይህ ሉዓላዊ ጎረቤቶች የመኖራቸው መደበኛ መገለጫ ነው ብለዋል። በማጠቃለያቸውም ኤርትራ የኢትዮጵያን ሰላማዊ የልማት ምኞቶች ወደ ዓለም አቀፍ ገበያ የማምራት ፍላጎቶች ወይንም የጋራ ቀጠናዊ ንግዶችን በምንም መልኩ አትቃወምም። ነገር ግን ከአቅርቦት ፍላጎት ተነስተው ወደ ይገባኛል ጥያቄና ወደ ቁጥጥር የሚደረጉ የፖለቲካ ምርጫዎችን አትቀበልም ብለዋል። ኤርትራ የምጽዋ፣ የአሰብ፣ የዳህላክ ደሴቶችና የቀይ ባህር ዳርቻዎቿ ያሉትን ከፍተኛ ኢኮኖሚ እሴቶች በሚገባ እንደምትረዳና የራሷን ሉዓላዊ ንብረቶች እንዴት ማስተዳደር እንዳለባት በራሷ እንደምትወሰን የገለጹት መልእክተኛዋ የኢትዮጵያ መንግስት የውሳኔ ሉዓላዊነት እንዳለ ሁሉ ኤርትራም የራሷ ስልታዊ ነጻነትና የደህንነት መብት አላት ብለዋል። በዚህም ከሌሎች አጀንዳዎች ነጻ መሆን ማለት የጎረቤት ሀገራትን ፍላጎት ለራስ አጀንዳ ማስገዛት እንዳይደለ ማንኛውም ቀጠናዊ ግንኙነት በጋራ ሉዓላዊነት መከበር ላይ ብቻ መመስረት እንዳለበትም አሳስበዋል። የባህር ዳር ስታዲየም እግድ ተነሳም። ተገቢ የሆኑትን ዓለም አቀፍ ጨዋታዎች የማስተናገድ መስፈርቶችን አላሟላም በሚል ከዚህ ቀደም በአፍሪካ እግር ኳስ ኮንፌዴሬሽን ካፍ እገዳ ተጥሎበት የነበረው የባህር ዳር ስታዲየም ከግምገማ በኋላ እገዳው ተነስቶለታል። የባህር ዳር ስታዲየምን ጨምሮ ከዚህ ቀደም ሁሉም በሀገሪቱ የሚገኙ ስታዲየሞችን የካፍን ዓለም አቀፍ ውድድሮች የማካሄድ ዝቅተኛ መስፈርትን ሊያሟሉ ባለመቻላቸው የኢትዮጵያ ብሔራዊ ቡድን የነበሩበትን ዓለም አቀፍ ጨዋታዎች በሌሎች ሀገራት በተውሶ ሜዳ ሲያካሄድ ነበርም። ባለፉት ዓመታት ስቴዲየሙ የካፍ መስፈርቶችን ባሟላ መልኩ ግንባታው ሲካሄድለት ነበርም። ካፍ በመጨረሻም አካሄድኩት ካለው ምርመራ በኋላ ግንባታዎቹ መስፈርቶችን አሟልተው ተገኝተዋል በሚል ለጨዋታ ዝግጁ ናቸው ሲል ማረጋገጫ ሰጥቷል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ በሰጡት አስተያየት ለበርካታ ዓመታት የዓለም አቀፍ ውድድሮች እገዳ ተጥሎበት የቆየው የባህር ዳር ዓለም አቀፍ ስታዲየም በተደረገለት ሰፊና ዘመናዊ የሁለተኛ ምዕራፍ የማሻሻያና የግንባታ ስራ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስፈርቶችን በማሟላት ለዓለም አቀፍ ውድድሮች ዝግጁ መሆኑ ተረጋግጧል ብለዋል። ይህ ትልቅ የስፖርት ስኬት የኢትዮጵያ ብሔራዊ ቡድን ዋሊያዎቹና ክለቦች አህጉራዊና ዓለም አቀፋዊ ውድድሮችን በሜዳቸውና በደጋፊያቸው ፊት እንዲያደርጉም ያስችላቸዋል ብለዋል። ኢራን የትራምፕን ሐሳብ ውድቅ አደረገች። 5 ወራት ባለፉት የኢራን አሜሪካ ጦርነት ፕሬዚደንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር ጀምረናል ቢሉም ኢራን ግን ፈጽሞ ሐሰት ነው ስትል ወሬውን አስተባብላለች። ኢራን በአደራዳሪዎች አማካኝነት የሚደረጉ መደበኛ ያልሆኑ የመልእክት ልውውጦች እንደ መደበኛ ድርድር በመውሰድ የሚሰጡ መግለጫዎች የትም አያደርሱም ብላለች። ለወራት ከኢራን ጋር የተፋለሙት ትራምፕ ጦርነቱን ድንገት ቀጥ ያድርጉ ሲሆን አሁን ደግሞ ድርድር እንቀጥላለን ብለዋል። ባለፈው ሰኔ ወር በሁለቱ ሀገራት መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ለማራዘም በአሜሪካ በኩል ጽኑ ፍላጎት ቢታይም ኢራን ግን ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነት ማብቃት እንጂ የተኩስ አቁም ስምምነት አልነበሩም ብለዋል። አባስ በዚሁ ንግግራቸው ገና ሲጀምር አሜሪካ በማናለብኝነት ስምምነት ጥሳለች፣ እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ሲሉም ለኢራን ኤስና የዜና ወኪል ተናግረዋል። ትራምፕ ጦርነቱ እንዲቆም ጽኑ ፍላጎት እያሳዩ ቢሆንም ኢራን ይሁንታዋን ልትሰጥበት አልቻለችም። በድርድሩም ያመነችበት ሆኖ አልታየችም። ትራምፕ ይህንን ጦርነት በአፋጣኝ እንዲያቆሙ ከአሜሪካውያኑ በኩል ብርቱ ጫና እየደረሰባቸው ነው ተብሏል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል